ቼክ አደረኩ። የራሷ ቤት የምትሆንበት የተከራየችበት ቤት ቼክ አደረኩ። የሙባሪክ ቤት የተከራየበት ቤት ቼክ አደረኩ። ስለዚህ ልጅቷ የለችም፣ እነሱም የሉም። ስለዚህ ማድረግ የምንችለው ነገር በኋላ የሆነ ጣጣ ሳይመጣ ለፖሊስ እናመልክት። ለሰፈር ሰው እንዳለ ነገር ያለው የሰፈር ሰው ዘግተዋል። ሰፈር ውስጥ የሉም፣ ቤት ውስጥ የሉም። ይሄን ነው የምንሄደው። እሺ ምን ብለን ነው? እሺ ምን አቆማለች? እሱ ቤቲን ይጎትታል። ምንድነው የሚሻለው ነገር? እኔማ ጊዜ እየሄደ ነው። እኔማ ቤት ሄጄ ቼክ አደረኩ፣ የሉም፣ ማንም ሰው የለም። የሙባሪክ ቤት ቼክ አደረኩ፣ የሚኮ ቤት ቼክ አደረኩ፣ የቤቲ ቤት ቼክ አደረኩ፣ አሚር ጋር ሄድኩ፣ ማንም ሰው የለም ቤታቸው። ሙቤ ጋር ሄዳል። ሙሉ ሄጃለሁ። እኔ ልጆች ከሌሉ ምን እናድርግሽ ንገረኝ። ከዚህ በኋላ ምን ሰግናሙ ሰጥቻለሁ። ሰፈር ሰዎች ለባለሱቁ ሰጥቻለሁ። ድንገት ካያችሁ ደውሉ ብያለሁ። ገብቷል አይደለም? አይ እኔ አሁን የምጠረጥረው የሆነ ቦታ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላም ናችሁ ወይ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልን። እንዴት ናችሁ? እኛ ደህና ነን። ኤርሚ ሰላም በል። እንዴት ናችሁ ውድ የኛ ፋሚሊዎች፣ የኦሊ ፋሚሊዎች? እንዴት ናችሁ? ሰላማችሁ ብዝት ይበልልን። አለኝ ጀምር። እሺ ዛሬ እንግዲህ በምንድነው ቤተሰብ የመጣንላችሁ? እነ ቤቲ ባለፈው አይታችኋል። ቤቲዬ ጥሩ ነገር ላይ አይደለችም ያለችው እና እኛም ደግሞ ይሄንን አይታን ባለፈው እንደውም ከኦሊ ጋር በቃ ድሬዳዋ መሄድ አለብን፣ ቤቲዬ ማግኘት አለብን ብለን አስበን ነበረ። እሷን ማግኘት አልቻልንም። ከዛ ደግሞ ኡመር መራውን አትሄዱ ምናምን የሚል ነገር ነበረ። እኛም ሳንሄድ እነሱም ተመልሰው መጥተዋል። ትንሽ ጊዜ እንስጣቸው እስቲ ብለን ነበረ። ያው እኛም ወደ ዛሬንም እነሱ ተመልሰው መጥተዋል። ከመጡ በኋላ ግን ልጅቷን ማግኘት በጭራሽ አልቻልንም። በቃ ለምን አሁን እዚህ ጋር ሙቤም ጋር ስንደውል ሙቤ ስልኩ ዝግ ነው፣ አሚር ጋር ሲደወል አሚር ስልኩ ዝግ ነው እና ምንም ግራን ያጋባን። በቃ ልጅቷን ለብቻቸው ይዘው ምን እያረጉ እንዳሉ ምንም ማለት መታከምም ካለባት ትሪትም የሚያስፈልጋት ከሆነ እኛም ጓደኞቿ ነን አጠገቧ ያለንና ምንድነው የሚያስፈልጋት? ቤቴን አለንልሽ። አሁን የአይምሮ ጭንቀት ምንም ከሆነ እኛ እንኳን ትሪት እንዳናረጋ ከኛ በጣም አርቀዋታል። ከኛ በጣም አርቀዋት ነው ያሉትና ቤቴን የምናገኝበት መንገድ በጣም ጠባብ ሆኖብናል። ሙቤም ስንደውል ስልኩ አይሰራም፣ አሚርም ስልኩ አይሰራም። ኦሬዲ አሁን በፊት ድሬዳዋ ባለች ሰዓት ከአሚር ጋር ነበረች ቤቲ። ከዛ በኋላ ወደ ሐረር ሄዱ ተባለ። ከሐረር ደግሞ ተመልሰው ወደዚህ መጥተዋል። አሁን እዚህ ደግሞ ከአሚር ወስዷት ቪዲዮ ላይ ታላደል ኤርሚዬ አንቻ ከአሚር ወስዷት ሙቤና ሚኮ ናቸው ከአሚር የወሰዷትና እስቲ ቆይሻው ሙቤ ጋርና እነ ሚኮ ጋር ይሆናል ያለችው ብለን ስልክ ስንደውል ልናገኛት አልቻልንም። ሚኮም ስልኩ አይሰራም፣ ሙቤም ስልኩ አይሰራም። እንዴት ቤትን እንደምናገኝ ግራ ገብቶናል። ቤተሰብ ፋሚሊዎች ስነግራችሁ በቃ ልጅቷን ሌላ ነገር ውስጥ እየከተቷት ነው። አንድ አሚር ትቻለው ያለውን አሚር ይዟት ሄደ። እንደገና ደግሞ ሙቤም ይዟት ሄደ። አሁን በሁለቱም በኩል ነው እንግዲህ አሁን ያለው እንግዲህ ነገሩ ማለት ነው። ወስዷታል ሙቤ ከአሚር ላይ ወስዷታል። አሚርም የኔን ይችላል ያም የኔን ይችላል። አሚርም ይዟት ሄደ፣ እሱም ይዟት ሄደ። አሁን ያለችበትን ቦታ አናቅም እንዳለ። አሚርም ማንም ሰው ስልኩን ዘግቷል፣ እያነሱልን አይደለም። በቃ አሁን እኛ ያለን አማራጭ ፖሊስ ጣቢያ ብቻ ነው። ፖሊስ ጣቢያ ሄደን ማመልከት ነው አማራጫችን። እንግዲህ አሁን ካለው ነገር ተመካክረን በጣም ጭንቀት ውስጥ እየከተቷት ነው። እኔ በዚህ ነው ብቻ እኔ እንጃ። ልጅ ናት፣ ገና አንድ ፍሬ ልጅ ናትና እቺ ልጅ አሁን ጭንቀት ውስጥ ገብታ አይምሮዋ በኋላ አጓጉል እንዳትሆን በጣም እኔ ማሳዝነኛለች። በጣም ቤትዬ በጣም ነው የምታሳዝነው። ማለት አሁን የበፊቱ ቅልጥፍና አሁን በፊት ተጫዋች ናት፣ እንደዚህ ሳቂታ ናት ምናምን ነገርና አሁን ድብርት ውስጥ ገብታለች። በቃ እንዳያቻት ነው ያለው ነገር ሁሉ ነገር በቃ አስጠልቷታል በጣምና ያደርኩት ነገር ሁሉ ያጻን ነው በጣም። አሁን ደግሞ ሙቤ እንግዲህ ወዴት እንደወሰዳት ወዴት እንደከተታት ምንም የምናውቀው ነገር የለም እና አሁን እስቲ ኦሊዬን ነግረናል፣ ፈልገና ስልካቸው አይሰራም፣ ልጅቷን ከኛ አርቀዋታል። ኦሊን ሂድና እስቲ ቤቷ ቼክ አርግ ብለናል። እነ ቤቲ ጋር እነ ሙቤ ጋር እነ አሚር ጋር ሁሉም ጋር እየሄደ ያየ ነው። ኦሊ ልከናል። አሁን ደግሞ ሙቤ ጋር የላክ ነው ሙቤና ማነው ስሙ ሚኮ ጋር እና አሁን ለምን ትላንትና ከአሚር ላይ እንደሱ ሙቤና ሚኮ ነው ይዟት የሄዱት። ስለዚህ አሁን ማየት የምንችለው የት ነው? አሚር እኔ ጋር አይደለችም ምን ብሏል እሱ ያለው ነገር። ስለዚህ አሁን እነ ሙቤ ጋር ሄዶ አይቶ እስቲ ያለውን ነገር ይነግረናል እና እየጠበቅን ነው። ኦሊዬን እዛ ልከነው እየጠበቅን ነው እየጠበቅን ነው። ያሉትን አማራጮች አይተናል። ምንም ልናገኝ አልቻለም። ፍንጭም ምንም ልናገኝ አልቻለም። ምን ሊያረጓት ነው ቤተሰብ? ልጅቷን ምንም የምናውቀው ነገር የለም። ልጅቷን በጣም እያንገላቷት ነው። በቃ በዚህ እድሜዋ ልጅቷ ያላየችውን ላይፍ እያሳዩት ነው። ኒንጃ ብቻ ያው እንግዲህ ከእግዚአብሔር ጋር ኦሊያን ጠርተን አብረን ወይ ፖሊስ ጣቢያ ሄደን እናመለክታለን። አሁን ኦሊ ይመጣል። ኦሊን እየጠበቅን ነው። ይመጣል
ከዛ እንግዲህ እስቲ ካለች ገብተን ውስጥ ላይ ያለውን ነገር እናያለን። አሁን እነ ሚኮ ጋና እነ ሙቤ ጋ ከሆነ ያለችው ውስጥ ገብተን እናናግራታለን። ለምን ኦሊ አሁን እኛ አንዴ ግር ብለን ከምንሄድ እነሱ ልጅቷን ከኛ ማሸሽ ስለሆነ የፈለጉት አንዴ ግር ብለን ከምንሄድ ኦሊን ሂድ ብለነው ነው። ኦሊ ሄዶ አይቶ ያለውን ነገር ኢንፎርሜሽን ለኛ ይሰጠናል። ካለች እንገባለን እናገኛታለን። ገብተን ያለውን ነገር አሁን እናናግራታለን። ግድ ነው። አይ እስቲ ደግሞ የሉም ካለም የት እንዳሉ ያለውን ኢንፎርሜሽን ከኦሊ እንጠይቃለን። ለምን ከኛ ያው ኦሊ ነው የሚቀርበው። ኦሊ ነው የሚቀርበው። ያው እሱን አማክረን እንግዲህ አብረን ካለችም እናገኛታለን። ኦሊ ያው ቀልጣፋም ስለሆነ ላጥላጥ ብሎ ያለውን ኢንፎርሜሽን እሱ ይሻላል ያመጣልናል ብለን እየጠበቅን ነው። እንግዲህ ቤተሰብ ኦሊዬን ትንሽ ሲኔው አሁን ደርሻለሁ ብሎ ነበር፣ እስካሁን አልደረሰም። ትንሽ እንጠብቀውና ያለውን ነገር ከኦሊ እንሰማለን። ካለች አብረን እንገባለን። ያው ለእናንተም ያለችበትን ነገር እናሳያለን አይደል? ለምን ከኛ እኩል ነው ቤተሰቦቻችን የምትጨነቁት የምታስቡት። ቤቲም የሆነ ነገር ስትሆን ምን ላይ ደረሰች፣ እንዴት ሆነች፣ የእናንተን ሀሳብ አስተያየት በጣም እናከብራለን። እና እንግዲህ እስቲ ኦሊ ይምጣ። ኦሊያድ ዘጋ ነው የመጣ ኦሊዬ ዌልካም ትላል። ኦሊ መጣ። ኦሊ የሉም። ኧረ ተው እባክህ። ወይኔ ምንም እናደርገው ይሻውን አለም አጣቸው። የሉም። ደወልኩም ምን አልኩ አመለከትኩም። እዛ አካባቢ ያሉ ሰዎችን አውቀው ዘግተው እንዳያው ውስጥ ላይ ሰፈር ውስጥ ያሉ ሰዎችን የነገርኳቸው ነበር። ስልኬን ሰጥቻቸዋለሁ። ድንገት ካያችሁ ደውሉ ብያቸዋለሁ። በቃ ወይኔ ምን ይሻለናል ታዲያ? ምን አይነት የህፃን ስራ ነው ግን እየሰራው? በቃ የሉም ልጆቹ። በሩን ከፍተውልሃል ምናምን ቼክ አድርገሃል? ኦሊ ሙሉ የለም። በቃ አውቀው አንተ ሞዴል ሲያውቁ እንዳይሆን። ኧረ እባክህ ወደንቺ ቁልፍ እኮ አለኝ። ገብተህ ምናምን ውስጥ የሉም። ሁሉም እና መልከቱ ወይ ነው። ምንድነው አሁን እኮ አማራጫችን በቃ አሁን እዚህ ያላችሁ ምንም እንሰራው ስራ የለም። እዚህ ጋር ቆመን ለፖሊስ እናመልከት። ፖሊስ አመልክተን ደግሞ ፖሊስ የሚለው ነገር እንጠብቅ። ገብቶሻል? ደግሞ ሴት ነች። ሴት ሆና ትልቅ ሰው አይደሉ እንዴ? ግን እግዚአብሔር ትልቅ ሰው ሆነ እንደዚህ አይነት ነገር ይደረጋል። እኛን ራሱ ተጫወቱብን እኮ። እኔ የሚገርመኝ ለምንድን ነው እኛ እንድናገኛት ያልፈለጉት? በጣም ነው ሰበብ አስባብ ያበዛሉ፣ ስልክ ይዘጋሉ። በዚህ ይላል አሻንጉሊት አደረጓት እኮ ጭራሽ። አሁን ማድረግ ያለብን ነገር ለፖሊስ ማመልከት ነው አለ። በቃ ለፖሊስ እናመልከት። ቤቲ ከሌለች ቤቲ ከሌለች ችግር ይፈጠራል። ለአሚር ደወልክለት? የማንም ስልክ አይሰራም። ስልካቸው ይሰራልኛል። ስልካቸውማ አይሰራም። አንተን አሚር አንተን ስንትን ስለሚል አሚር ይሰራልኛል። ያሚስ ጫራሽ ኦፍ ነው የሚሆነው። ራይ ቀበል ነው የሚለው። ኧረ ተው። አሁን ምን እናደርጋለን? እና ምን ተሻለን ታዲያ? እኔ ከሰው አርቀዋት እኮ ምን ሊያደርጓት ነው? ሙባሪክ ወሰዳት አይደለ? ሙባሪክና ሚኮ በቃ ወዲሷን ወሰዷት። ለምሳሌ ለምን አይደውሉንም? ለምን አይነግሩንም ያሉበትን? እዚህ እኮ ስንት የሚጨነቅ ሰው አለ። ገባሽ አይደል? ስልኩ ዝግ ነው። ሙባረክም ዝግ ነው። ስንት የሚጨነቅ ሰው አለ። እኔ እኮ ያኛው መጥቶ ወደ ድሬዳዋ ያሸሻታል ልጅቷን። ይሄኛው መጥቶ ደግሞ ይሄ ደግሞ ተቀብሎ ወዴት ይዟል ሄዲዮ? አሁን እኮ ሙባረክ ደግሞ ወዴት ይዟት እንደሄደን ፈጣሪ ነው የሚያውቀው። ሚኮና ሙቤ ደግሞ ያቀዱትን አናውቅም። አሚር ብድግ ብሎ ወደ ድሬዳዋ ይዞ ሄደ። ሰው እንዴ ነው እንደዚህ ሊያስብ የሚችለው? ግን ምን ልጅቷን ጭራሽ እኮ ቃረጓት እየተቀባበሏት። ኧረ በስመ አብ በጣም ሼም ነው። እኛ እኮ ያለች መስሉ ልንገባ ነበር። ኦሊ ሄዶ ቼክ አድርጎ እስኪመጣ ነው እያልን አሁን ይኸውልሽ የሁሉም ቤት ሄጄ ቼክ አድርግቻለሁ። የቤት ቼክ አደረኩ። የራሷ ቤት የምትሆንበት የተከራየችበት ቤት ቼክ አደረኩ። የሙባሪክ ቤት የተከራየበት ቤት ቼክ አደረኩ። ስለዚህ ልጅቷ የለችም፣ እነሱም የሉም። ስለዚህ ማድረግ የምንችለው ነገር በኋላ የሆነ ጣጣ ሳይመጣ ለፖሊስ እናመልክት። ለሰፈር ሰው እንዳለ ነገር ያለው የሰፈር ሰው ዘግተዋል። ሰፈር ውስጥ የሉም፣ ቤት ውስጥ የሉም። ይሄን ነው የምንሄደው። እሺ ምን ብለን ነው የምናመለክተው? ምን ብለን እናገረው? ለፖሊስ ጓደኛ ጠፋች ብለን ነው የምናመለክተው። ጓደኛ ጠፋች። ማን ይዟት ጠፋ? ጓደኞቿ ይተዋወቃሉ። በቃ ሁሉንም ይፈልጋል ፖሊስ ከፈለገ ሁሉንም ይፈልጋል። ካመለከተ ነገር ደግሞ ሁሉንም ጠፋ። ኧረ እንደ ኦሊዬ ወይ እኛ ራሳችን ብንፈልጋት ይሻላል። አይቻልም? ደግሞ ይሄም ይዟት ሄዶ ነው የሚሆነው። እንግዲህ ሌላ ሀገር ደግሞ እሱ ደግሞ ይዟት ሄዶ እኮ አሁን ችግር እኮ ሆነ። እኛም መድከም ነው እኮ የሚሆንብን። እሺ አሁን ምን እንደሚሻለን አለም። እኔ ግራ ገባኝ እኮ ኦሊዬ፣ ምን ላድርግ? እኔም እንዳንተ ነው ግራ የገባኝ። ወዴት እንሂድ? እሺ የት ብለን ነው የምንፈልጋት? እንደው አንዴ ግን ቤቲን ካገኘናት ባይዘው ማለት ነው ቀጥ ብሎ ለእናቷ አሳልፎ መስጠት ነው። አዋ እንደ መጫወቻ አረጓት እኮ። አሚር ከዚህ በፊት ድሬዳዋ ወሰዳት። ድሬዳዋ ኮሳ በኋላ ነበር ሻለንም ተደዋውለን ከአሚር ጋር ተደዋውለን ያለው ነገር አወራን። ተንከባከባት። ትንሽም ደግሞ ስለሚያማት ቤቲን ሳመማት ተንከባከባት። የሚያስፈልጋት ነገር አርግላት። የድሮ ቤት አይደለም ተቀይራለች እንጂ በጣም ነው እንጂ ተቀየረችው። በሽታው የድሮ ቤት አይደለችም።
ብዙ ነገሮች በዚህ ማማለ ብዙ ነገሮችን ጨርሰናል። አሁን ይኸውልህ ቤቲ የሚያስፈልጋ ምንድነው መሰለ እንደዚህ ይዞ ከሀገር እሷ ማንከራተት ከቦታ ቦታ እሷ መውሰድ ሳይሆን የሆነ ቁጭ አድርገህ የለም በቃ የሆነ ከጭንቀት ቦታ ርቃ ትሪት መደረግ አለባት። እንደውም ይኸውልህ እኔ የምለው ቤቲ ከሙቤም ከአሚርም ነው መራቅ ያለባት። መራቅም ካለባት ደግሞ ወደ ቤተሰቦቿ ብትመለስ አሪፍ ነው። ለምን ወደ ራሷ እስክትመለስ አሁን ልጅቷን በዚህ አልፈልግም ይላሉ፣ በዚህ ልጅቷን በመሃል ግራ ያጋባሉ። ምን አይነት ነገር ነው? ሙባረክም ካልፈለጋል ለምን አይተዋትም? አሚርም ካልፈለጋል ለምን አይተዋትም? አሁን እኮ ሁለቱም ትቻሉ ያሉ ይጓተቱባታል ብሏል፣ ያም ትቻሉ ብሏል እኮ። ታዲያ እንትና ትላንት ከፍቅረኛው ሁሉ እየተጣላል ነበር አላየከውም? ከሰኪና ጋር እየተጣላ ነበር አሚር ራሱ ቤቲን ይጎትታል። ሰኪና ቆማለች፣ እሱ ቤቲን ይጎትታል። ምንድነው የሚሻለው ነገር? እኔማ ጊዜ እየሄደ ነው። እኔማ ቤት ሄጄ ቼክ አደረኩ፣ የሉም ማንም ሰው የለም። የሙባረክ ቤት ቼክ አደረኩ፣ የሚኮ ቤት ቼክ አደረኩ፣ የቤቲ ቤት ቼክ አደረኩ፣ አሚር ጋር ሄድኩ፣ ማንም ሰው የለም ቤታቸው። ሙሉ ይሄዳል፣ ሙሉ ሄጃለሁ። እኔ ልጆች ከሌሉ ምን እናድርግሽ ንገረኝ። ከዚህ በኋላ እኔ ምን ሰግናሙ ሰጥቻለሁ፣ ሰፈር ሰዎች ለባለሱቆች ሰጥቻለሁ። ድንገት ካያችሁ ደውሉ ብያለሁ። ገብቷል አይደለ? አይ እኔ አሁን የምጠረጥረው የሆነ ቦታ ይዟት እንዳይሄድ ነው። ገባውን እንትናም ስለወሰዳት እንዳደረገው ነገር ለሀገር አሚር ይዟት ስለሄደ አሁን ደግሞ ሙቤም ወይ ወደ አንዱ ጋር ይዟት ሄዶ ይሆናል ነው እኮ እኔ አሁን የምላችሁ። ይኸውላችሁ እቺ ልጅ የሆነ ነገር ከሆነች ከነሱ ራስ እንደማንወርድ በቃ ሁለቱ ራስ አንወርድም እኮ ሰው በሰፈር ሰው ምናምን እናመልክት፣ ሰፈር ሰው እናመልክትና የሆነ ነገር እናድርግ። ከሌሉ ደግሞ ፖሊስ እናመልክት። በቃ መጀመሪያ ሰፈር ውስጥ ታይቆ አይደለ? ስለዚህ ለፖሊስ ያለው ሰፈር ዞን አይታል። እስቲ በተወሰነ ቦታ ደግሞ የሆነ የሚውልበት ቦታ ምናምን አለ እዛ እኔና ምን ይችላል አሁን ይኸውልሽ አለ ምን አለ መሰለሽ እቺ ልጅ በብዙ ነገር ተሰቃይታለች። እቺ ልጅ በብዙ ነገር ተጎድታለች። በፍቅር ተጎድታለች። በማዲክና አግብታ ተጎድታለች። ያው አብራ ብትሆንም እሷ ከልቧ አይደለም። ገብቶሻል? እቺ ግን አሁን እኮ ራሷን አውቃ ሁሉን ነገር እሷ ብትወስን አሪፍ ነበር። ገብቶሻል አይደለ? ቤቲ እኮ ብዙ ነገሮችን ብዙ ሀሳብ ጭንቀት ይዛ የነበረች ልጅ ነችና ይሄ ሁሉ ነገር ሲደርስባት ደግሞ ዝም ማለት አንችልም። ለምን መሰለሽ ነገ በኔ ነው ነገ ከነገ ወዲያ ሁላችን በእራችን ሊያንኳኳ የሚችል ነገር ነው። ምክንያቱም እቺ ልጅ ሴት ነች። እኛ ወንድ ብንሆንም ደግሞ ለሴት ማሰብ አለብን። ገብቶሻል አይደለ? እንደ እናታችን እንደ እህታችን ማሰብ አለብን። ከዛ አስተሳሰብን ነው በየሰፈሩ ያኔ መክል ፎቅ ላይ ወጥቼ ስመለስ የነበረው። ገብቷል አይደለ? ስለዚህ አሁን ማድረግ አለብን እቺ ልጅ እንፈልጋት። እቺ ልጅ ደግሞ ካጣናት ደግሞ ለፖሊስ እናመልክት። ፖሊስ ምክንያቱም አሁን እነ ሙባሪክ ምንድነው ሀሳባቸው? ልጅቷን ብቻዋን እኮ አሁን እኮ ይሄንን ሳይናገሩ ስልክ እያጠፉ መሄድ ምን ማለት ነው? እስቲ አሁን ይኸውልህ እኛ እኮ እነሱን ማግኘት አለብን። ሀሳባቸውንም ለማወቅ ግዴታውን ያለን አማራጭ ስልካቸውን እስኪ ከፍቱ መጠበቅ። እኔ ሞክራለሁ፣ አንተም ሞክር። በቃ አንተም ከአሚር ጋር ደውል። ከአሚር ጋር ቤስት አይደላችሁ? ለአሚር መደወል አንተም እንደዛው። እኔም ለሙቤም ለምንም እየደወልን ያለውን ነገር በቃ ግድ እዚህ ጋር ለምን ቤተሰቦችም ይጨነቃሉ። ምን ላይ ናችሁ? ምን ላይ ደርሳችኋል? ያው የቤቲ ልክኛን እንደሚያስጨንቀን ቤተሰቦቻችንም ይጨነቃሉ። ያለችበትን ነገር ማሳወቅ አለብን አይደለ? ስለዚህ ምን ማድረግ ነው ያለብን? በጣም ግራ የገባኝ ታውቂያለሽ። አሁን ነገሮችን ቶሎ መወሰን አለብን። የፈጠነ ነገሮችን ማድረግ አለብን። ለፖሊስ ማመልከት አለብን እኮ አሁን ሳናጣራ ደግሞ አመልክተን ኦልዬ እነሱስ በኋላ ምን አድርገን ነው ቢሉ ደግሞ አሁን ከነሱ መቀያየም አይሆንም? ኦሊ ከነሱ መቀያየም ነው የሚሆነው። ምን ትላለህ አንተ ኤርሚ? የት እንትን እንበል? የት እንፈልጋቸው ብለህ ትላለህ? በብዛት እኔ ሙቤ የሚቀመጥበት ቦታ አለ አይደል? የት ከቤት ሄዶ አጣው። እሺ ከቤት ከሌለ የት ነው? ምናልባት እዛ ሰፈራቸው ያለው ካፌ ሊኖርች ነው። ምንም ቦታ የለም። እኔ በጣም ፈልጌ ነው ኮንትራት ጀምሮ ነው። ካፌ እንዴት እንዳለ ጥርግ ብሎ ይሄዳሉ። ሰው እንደ ስልኩ አይሰራም። ካፌው ላጭ እኔ ገረሙኝ እኮ ነው ብያስብ እኮ እንጂ ማን ይወስደኝ ሐሳቤን ስነግር ከዚህ ሀገር ይዟት ሄዷል ብዬ ነው የማስበው። ከዚህ ሀገር ወይ የሆነ ሩቅ ቦታ ብቻ ይዟት ሄዷል። እኔ ደግሞ ስልካቸውን እንዴት አይከፍቱም? ስልካቸውን ለምን ስልክ ያዙት? ለመደወል አይደል እንዴ? ስልክ ያዝነው እኮ እኛ አውቀው ነው ባይዘው ያውቀው ነው እንደምንደውልላቸው እንጠይቃለን። ደግሞ ያውቃሉ መታችኋል ምናምን ብላ ኢንፎርሜሽን መምጣታቸውንም እንደሰማን ያውቃሉ። አንድ ላይ የሆኑ እኮ ነው የሚመስሉት እኮ። አሁን ስልኩ ዝግ ነው፣ ሙቤም ስልኩ ዝግ ነው። አይ አሁን እንኳን ልጅቷ ያለችው ሙቤ ጋርና ሚኮ ጋር ነው። አሚር ጋር የለችም። አሚር ከስኪና ነው ሳኪና ማነው ስሟ ከሷ ጋር ነው። አይ ትንሽ አይጨነቅም እሱም ይዟት ጭቅጭቅ ነው። አሁን እኛም ስንደውልለት እንዲሆነው ሰልችቶት ነው ስልኩን የዘጋው። ግን ወይ ደግሞ አሚርንም ቢሆን እናገኝና አሁን እኛ ማለት ነው ቢያንስ ሙቤን እንትን ይበለው አይመስልህም? እንግዲህ ያለን አማራጭ እንደዛ
አማራጫችን ያለን አማራጭ አሁን እኛም እኮ ተጨነቅን፣ ግራ ገባን። አሁን እኔ ምን አይነት ነገር ፖሊስ ጣቢያ ሄደን ብናመለክት መከራ ነው። እሱ እኮ ነው የሚመጣው ጣጣ እኮ እንደው ለምን እንደዛ ከማድረጋችን በፊት ሌላ አማራጭ እንጠቀም አይሻልም? ማለት የምናገኝበትን የደወለልኝ ባለሱ ነውና ለምን ቤተሰብ ጋር ቼክ አታደርጉም? የት ቤተሰብ ጋር? የቤቲ እናት ጋር እዛ ድንገት ከሄዱ እዛ ድንገት ለማረጋጋት ሷን ኮስ ኦኬ፣ ተሰብስበው ነው የወጡት። አንድ ላይ ነው የወጡት አለ። አይ በቃ ምን አለኝ መሰለሽ የሆነ ያዩዋቸው መሰለኝ። እናም ደግሞ ሲያወሩም ደግሞ ከ3 ቀን ከራቀም በፊት ሲያወሩ ስለነበረ ቤተሰብ ምናምን ሲሉ ሰምቻለሁ። እናት ጋር የቤቲ እናት ጋር። ስለዚህ የቤቲ እናት ጋር ለምን እንሄድኛ? ተሰብስበን እንሂድ። አሪፍ ነው። ያሉትን አማራጮች የሚፈልግ ነው አማራጭ የቤቲ እናት ጋር። ኦኬ፣ የቤቲ እናት ጋር እንሂድ። አሃ ሙቤ እናቷ ጋር ድርሷት ነው። ይሄ አልመጣልንም። አየህ ዳሳብ ገብቷል አይደል? አሁን ለፖሊስ መጀመሪያ ከምናመለክት እናት ጋር እንሂድ። የቤቲ እናት ጋር ሄደን ቼክ እናድርግ። እዛ ከሌለች እናመልክት። በቃ ትክክል አይሻልም? አዎ አማራጭ ስለሌለ ስለዚህ ቀጥታ እዛ እንሂድ እና የቤቲ እናት ጋር እንሂድና እዛ ሄደን ያለው ነገር እናሳውቃቸው ለቤተሰቦቻቸው ራሱ። አሁን ወደ ቤተሰቦቻችን እንግዲህ ያው ቶሎ ወሰን ነበር። ራሱ ብናገኛት በእናት ጥሩ ነበረ። እኔ ራሱ ቤቲን ለማግኘት እንዴት እንደጓጓ በእውነት እንደ ረጅም ጊዜ እኮ ይዘውብን ሄደው እንደቀልድ እኔ በጣም ፍቅር ያለች። ስለዚህ አሁን የቤቲ ቢያንስ እኛን ደግሞ ስታይ እኮ ልትናገር የሆነ ነገር ሊቀላት ይችላል። ታውቃለህ አሁን ያለችው እኮ እሷ ሁለቱም ያናደዷት ሰዎች ጋር ናት። ታዲያ አሁን እኛን እና ስታይ በተለይ ከወልዬ ጋር ሞር ደግሞ ክሎዝ ናቸውና አሁን እሱን ስታይ ምናምን ሁሉ ልታወራ ሊቀላት ምናምን ይችላል። ገባ እና እስቲ እንግዲህ እግዚአብሔር ይርዳንና እናቷ ቤትም ከሆነ ያለችው እናቷ ጋር እንሂድና ያለውን ነገር ለቤተሰብ ደግሞ ያው የደረስንበትን ወደ ቤተሰቦቻችን ቶሎ እናሳውቃቸዋለን። እኛ መፍጠን ሳለብን ቶሎ ወደ እናቷ ቤት እንሂድ። ሐሳባችሁን ደግሞ ኮሜንት ሴክሽን ላይ ሁላችሁ ምንድነው ማድረግስ ያለብን? አሁን እኛ ቤቲን ብናገኛት ቤቲን በምንድነው መርዳት ያለብን? ምንድነው መምከር ያለብን? ከማጋ ብትሆን ነው መልካም የምትሉትን እናንተም ደግሞ ሐሳብ አስተያየት አይ ለሷ የሚሆነው አሚር ነው ከአሚር አስማሙ፣ ለሷ የሚሆነው ሙቤ ነው ከሙቤ አስማሙ የምትሉንም ከሆነ እኛ ነገሮችን አስተካክለን የምናደርገው ነገር ካለ በአቅማችን እናደርጋለን። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። አዎ ቤተሰቦቻችን ያው እናንተም ወሳኝ ናችሁ። የነሱም ሐሳብ አስተያየት ወሳኝ ነው፣ ባይዘው ጠቃሚ ነው። ስለዚህ ሐሳባችሁን አትንፈጉን ነው። አዎ እንደ ቤተሰብ እያዩን ቪዲዮአችሁን እያዩ ያሉት ሐሳብ እየሰጡ አዎ በደንብ ሐሳብ እየሰጡ እንዲያርጉ እያሉ ስለሆነ እኛም ደግሞ የእናንተን ሐሳብ አስተያየት ስለምናከብር ስለምናደርገውም እናንተ ሐሳብ አስተያየታችሁን ስጡን። እንግዲህ የተረፈ የደረስንበትን ደግሞ እናሳውቃችኋለን ማለት ነው። ቶሎ ነው ይፈታ። ሰላሙን